ፖለቲከኛው የፋኖን የምርጫ አቋም ተቹ። በአማራ ክልል የፖለቲካ ምህዳሩ እንዲሰፋና ለተቃዋሚዎች ድጋፍ እንዲደረግ ጠየቁ። የምናካፍላችሁ መረጃዎች ይሆናሉ። ኦነግ ለሰባተኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀ። ኢትዮጵያና ጣሊያን በቡድን 20 ወይም G20 የብድር ማሻሻያ ማዕቀፍ ስር የሁለትዮሽ የዕዳ ሽግሽግ ስምምነት ተፈራረሙ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቹም እናልፋለን። ኦነግ ለሰባተኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀ። ኦሮሞ ነጻነት ግንባር ወይንም ኦነግ በግንቦት 2018 ዓ.ም መጨረሻ ላይ በሚካሄደው ሰባተኛው ጠቅላላ ምርጫ ላይ ለመሳተፍ 163 እጩዎችን ለኢትዮጵያ ብሔራዊ የምርጫ ቦርድ ማቅረቡን አስታወቀ። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ከበሬሳ ጋዜጣ ጋር ባደረጉት ቆይታ ድርጅታቸው በዘንድሮ ምርጫ በ2 የከተማ አስተዳደሮችና በ4 የኢትዮጵያ ክልሎች እንደሚሳተፍ ገልጸዋል። እነዚህም የአዲስ አበባና የድሬዳዋ ከተማ አስተዳደሮች እንዲሁም በኦሮሚያ፣ በሐረሪ፣ በአማራ፣ በኦሮሞ ብሔረሰብ አስተዳደር ዞን፣ በቤኒሻንጉል ጉሙዝ ክልሎች መሆናቸውን ጠቁመዋል። አቶ አለማየሁ ከጸጥታ ጋር በተያያዘ ኦነግ በአዲስ አበባ ወጥቶ የምረጡኝ ቅስቀሳ ለማድረግ አስቸጋሪ ሁኔታዎች እንዳሉበትም ተናግረዋል። ድርጅቱ በሰባተኛው ሀገራዊ ምርጫ ላይ የተሳተፈው ምቹ ሁኔታዎች ተፈጥሮ ሳይሆን በምርጫ መሳተፍን እንደ ሰላማዊ ትግል አካል አድርጎ ስለሚመለከተው መሆኑንም አስረድተዋል። የምርጫው ሁኔታ ምቹ ባይሆንም ድርጅቱ የተገኘውን እድል በመጠቀም ዓላማውን ለማሳካት እየተንቀሳቀሰ ይገኛል ያሉት አቶ አለማየሁ ሰላም በሌለበት ሁኔታ ምርጫ ማካሄድ ህዝብን በአግባቡ የሚወክል መንግስት ለመመስረት አመቺ እንዳልሆነም ጠቁመዋል። በመሆኑም ኦነግ ሰባተኛ ሀገራዊ ምርጫ ከማካሄዱ በፊት ጦርነት ቆሞ ሰላም ሊሰፍን ይገባል የሚል እምነት እንዳለው መግለጻቸው ተዘግቧል። ወደ ቀጣዩ መረጃ ስንሻገር ለኢትዮጵያ ጥምረት ፓርቲ የፖለቲካና የምርጫ ጉዳዮች ኃላፊ አቶ አላምረው ረዳ የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳታፊዎች ላይ ያስተላለፈውን ማስጠንቀቂያ በመተቸት ቡድኑ ምርጫ ከመቃወም ይልቅ የተቃዋሚ ፓርቲዎች በክልሉ የተሻለ የፖለቲካ ተሳትፎ እንዲኖራቸውና በነፃነት እንዲወዳደሩ ድጋፍ ሊያደርግ እንደሚገባም አሳሰቡ። የፋኖ ንቅናቄ በምርጫው ሂደት ውስጥ የሚሳተፉ ግለሰቦችም ሆኑ ተቋማት እንደ አማራ ህዝብ ጠላቶች ይቆጠራሉ ሲል መጋቢት 6 ቀን ማስጠንቀቁ ይታወሳል። በመጪው ግንቦት 24 2018 ዓ.ም ለሚካሄደው ጠቅላላ ምርጫ በአማራ ክልል የመራጮች ምዝገባ እየተከናወነ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ ወይንም አፋብን ግን ለፖለቲካ ፓርቲ፣ ለሃይማኖት መሪዎች፣ ለሲቪክ ማህበራትና ለሚዲያ ተቋማት ጠንከር ያለ ማስጠንቀቂያ ሰጥቷል። ንቅናቄው በማንኛውም የምርጫ ሂደት ውስጥ መሳተፍ ከፌዴራል መንግስቱ አጀንዳ ጋር እንደመሰለፍ ይቆጠራል ሲልም ገልጿል። አቶ አላምረው ንቅናቄው ያወጣውን መግለጫ ፍጹም ተገቢ ያልሆነ ሲሉ የገለጹ ሲሆን ለህዝብ የቆመ ማንኛውም ኃይል ምርጫን የዲሞክራሲያዊ መብቶች ማስከበሪያ ቀዳሚ መሳሪያ አድርጎ ሊደግፈው ይገባልም ሲሉ ተከራክረዋል። ምርጫን የሚቃወም ኃይል በማንኛውም መስፈርት ለህዝቡ እየታገሉ ነው ለማለት በጣም አስቸጋሪ ነው ያሉት ኃላፊው ፍትህና ተጠያቂነት በተሻለ ሁኔታ ሊረጋገጡ የሚችሉት በምርጫ ሂደቶች መሆኑን አክለው ገልጸዋል። አቶ አላምረው ሰላማዊ የፖለቲካ ተሳትፎ በሚያደርጉ አካላት ላይ የሚሰነዘር ዛቻ የዲሞክራሲ ጥረቶችን እንደሚያደናቅፍ አስጠንቅቀዋል። ምርጫው ገዢው የብልጽግና ፓርቲ ስልጣኑን ለማጠናከር ሊጠቀምበት ይችላል የሚለውን ስጋት አቶ አላምረው ቢገነዘቡም በሂደቱ መሳተፍ ለመንግስት ቅቡልነት ይሰጣል የሚለውን አመለካከት ግን አልተቀበሉትም። መንግስትን አምባገነን የሚያደርገው ምርጫ መኖሩ ሳይሆን ምርጫ ለመኖሩ ነው ያሉት አቶ አላምረው በፓርላማው ውስጥ ጥቂትም ቢሆን ተወካይ መኖሩ የመንግስትን ፖሊሲ ለመሞገትና የህዝብን ብሶት ለማስተጋባት እድል እንደሚፈጥርም ተከራክረዋል። በአማራ ክልል ለምርጫ የተወዳደሩ መሆናቸውን የገለጹት አቶ አላምረው በፋኖ ተጽዕኖ ስር ባሉ አካባቢዎች የምርጫ ጣቢያዎች እንቅስቃሴ መስተጓጎሉን እንደ ትልቅ የጸጥታ ስጋትም አንስተዋል። ይሁን እንጂ ንቅናቄው በእውነት ለህዝብ የቆመ ከሆነ ሰላማዊ ፍክክር የሚካሄድበትን ሁኔታ ማመቻቸት ይኖርበታል ሲሉ ተከራክረዋል።
የኢትዮጵያ መከላከያ ሰራዊት የካቲት 24 ቀን እንዲሁም የአማራ ክልል የመገናኛ ብዙሃን የካቲት 22 ቀን በሰጡት ወታደራዊ መግለጫዎች የአማራ ፋኖ ብሔራዊ ንቅናቄ የካቲት 7 ቀን ካወጣው መግለጫ ከሁለት ሳምንታት በኋላ የተሰጡ ናቸው። የግጭቱ በመሬት ላይ ካለው ቀጣይነት ያለው ውጊያ ባልተናነሰ መልኩ እርስ በእርሱ የሚቃረን የቃላት ጦርነት የታጀበ መሆኑንም የሚያሳይ ነው። መግለጫዎቹ ስለ ጦርነት እርስ በርስ የሚቃረን ትርጓሜ የሚሰጡ ሲሆን እያንዳንዱ ወገን የበላይነት ቅቡልነትና የህዝብ ድጋፍ እንዳለው ይገልጻል። እነዚህ ተቃራኒ ዘገባዎች መንግስትም ቀደም ሲል ድል በቅርብ ነው ሲል ከሰጣቸው ማረጋገጫዎች ጋራም ከመሆናቸው በላይ በታህሳስ 2018 ዓ.ም በክልሉ ባለስልጣናት ይፋ የተደረገው የሰላም ስምምነት ያለውን ፖለቲካዊ ፋይዳ ጥያቄ ውስጥ የሚጥሉ ናቸው። ይህ ማስጠንቀቂያ በታጠቁ ኃይሎችና በፌዴራል ባለስልጣናት መካከል ያለውን ጥልቅ አለመተማመን የሚያንጸባርቅ ከመሆኑ በላይ በግጭት የሚታመሱ አካባቢዎች የሚካሄደው የምርጫ ሂደት ቅቡልነት ላይም ያለውን ስጋት ያጎላል። ማስጠንቀቂያው የወጣው በፌዴራል ኃይሎችና በታጠቁ ቡድኖች መካከል ያለው ውጥረትና አልፎ አልፎ የሚታዩ ግጭቶችን ቢቀጥሉም በአንዳንድ የአማራ ክልል አካባቢዎች የመራጮች ምዝገባ እየተከናወነ ባለበትም ወቅት ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባም የምናልፍ ነው የሚሆነው። ኢትዮጵያና ጣሊያን በቡድን 20 ወይንም G20 የብድር ማሻሻያ ማዕቀፍ ስር የሁለትዮሽ የዕዳ ሽግሽግ ስምምነት ተፈራረሙ። የስምምነት ኢትዮጵያ የውጭ ዕዳ ጫናዋን ለመቅረፍና ኢኮኖሚዋን ለማረጋጋት ለምታደርገው ጥረት ወሳኝ እርምጃ እንደሆነም ተገልጿል። የገንዘብ ሚኒስቴር ባወጣው መግለጫ ስምምነቱ ለኢትዮጵያ የኢኮኖሚ ማገገሚያ ጥረት ትልቅ ምዕራፍ ሲል የገለጸው ሲሆን ይህም በሐምሌ ወር 2017 ዓ.ም የተደረሰውን የመግባቢያ ሰነድ ተከትሎ ለተደረገው ድርድር ስኬት የጣሊያን ገቢ ተሳትፎና አመራር ከፍተኛ ሚና እንደነበረውም ጠቅሷል። ሚኒስትሩ አክለውም ስምምነቱን የሀገሪቱን ኢኮኖሚያዊ መረጋጋት ለማምጣት የኢንቨስትመንት ከባቢን ለማሻሻልና ሁሉን አቀፍ እድገትን ለመደገፍ ከሚከናወነው የማይክሮ ኢኮኖሚ ማሻሻያ አጀንዳ ጋር የተጣጣመ መሆኑንም ገልጿል። ከጣሊያን ጋር የተደረሰው ይህ ስምምነት ከሌሎች የሁለትዮሽ አበዳሪዎች ጋር የታየውን ተመሳሳይ መሻሻል ተከትሎ የመጣ ነው። ስምምነቱ በአዲስ አበባ በአቶ አህመድ ሺዴና በፈረንሳይ የአውሮፓና የውጭ ጉዳይ ሚኒስትር ዴኤታ ኤሌኖር ካሮይት መካከል መፈረሙ ይታወሳል። እነዚህ እርምጃዎች የታዩት በኢትዮጵያ አጠቃላይ የዕዳ ሽግሽግ ሂደት በተለይም ከግል አበዳሪዎች ጋር ያለውን ግንኙነት ውስብስብ በሆነበትም ወቅት ነው። ኢትዮጵያ ታህሳስ 2016 ጀምሮ በዩሮ ቦንድ ዕዳዋ ላይ ክፍያ ካለመፈጸሟ ጋር ተያይዞ ከሁለትዮሽና ከንግድ አበዳሪዎች ጋር ዘርፈ ብዙ የዕዳ ሽግሽግ ድርድሮችን ስታካሄድ ቆይታለች። ምንም እንኳን በጥር ወር 2018 ዓ.ም በመርህ ደረጃ የተደረሰው ስምምነት የ15 በመቶ የዕዳ ቅናሽና አዲስ ቦንድ ማውጣትን ቢያቅድም መንግስት አበዳሪዎች ግን በዕዳ ጫና ክፍፍል ዙሪያ ያላቸው ስጋት ድርድሩ እንዲራዘምና እርግጠኝነት እንዳይከናወንም እንቅፋት ሆኗል። ከጣሊያን ጋር ዛሬ የተፈራረሙ ስምምነት ለኢትዮጵያ የዕዳ ሽግሽግ ስትራቴጂ ማዕከል ለሆነው ለመንግስት አበዳሪዎች መስመር ተጨማሪ መነቃቃትን ይፈጥራል ተብሎ ይጠበቃል። የጣሊያን ባለስልጣናት ስምምነቱ ሮም ለአፍሪካ ካቀደችው የማቲ እቅድ ጋር የሚጣጣም መሆኑን የገለጹ ሲሆን ይህም ኢትዮጵያን በልማት ትብብርና ኢንቨስትመንት ረገድ ቁልፍ አጋር ተብሎም ይጠበቃል። ይህ የፊርማ ስነ ስርዓት የተከናወነው አቶ አህመድ ሺዴ በሮም ከጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስተር ኤድሞንዶ ስሪኤሊ ጋር ከፍተኛ ውይይት ካደረጉ በኋላ ነው። እንደ ሚኒስተሩ መግለጫ ውይይቱ በኢኮኖሚ ትብብር፣ በግል ዘርፍ ኢንቨስትመንትና በቀጠናዊ መረጋጋት ዙሪያ ያተኮረ ሲሆን ሁለቱም ወገኖች የቆየውን ግንኙነት ይበልጥ ለማጠናከር ያላቸውን ቁርጠኝነትም አረጋግጠዋል። ሚኒስትሩ አክለውም ስምምነቱ ኢትዮጵያ ወደ ዘላቂ የኢኮኖሚ ማገገሚያ የምታደርገውን ጉዞ እየደገፉ በጋራ ተጠቃሚነት ላይ የተመሰረተ ትብብርን ለማረጋገጥ ያለውን የጋራ ቁርጠኝነትም ያሳያል ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።